ጉድ 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 ነው ዘንድሮ። ጠብ በጠብ ሚዲያው ጠብ ጠብ ነው። ፍቅር የለም ውዶቼ፣ ፍቅር የለም እንዳታስቡት። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች፣ ሰላማችሁ ይብዛልኝ በያላችሁበት። እንግዲህ በባለፈው በቤዚና በኤፋ መሀል የተፈጠረውን ነገር በጣም እናቅ ነበረ። ዛሬ ደግሞ ከዛ የባሰ ችግር ተፈጥሯል ማለት ነው። እኔ የሚገርመኝ እኮ ኤፋ ትግስቱ ውይ አረ እኔ ኤፋ ፍቅር ወጥቶልኛል እንዴ! እንደዚህ ለኛ ነው እንዴ? እኔ ፍቅር ወጥቶልኛል፣ አንገሽ ግሾኛል፣ ወጥቶልኛል። እኔ አላፈቅረም ትቸዋለሁኝ እንዴ! አንድ ቀን ማንግጭልኝ ብሎ ይድፋኝ እንዴ! ሆይ ጉድ! አይ እኔ እኮ እንደዚህ እንትን ቆጣ ሲል እኮ ነው፣ በዛ እኮ ነበር የወደድኩትኝ። አሁን ትቸዋለሁ እና እኔ ያንተ ፍቅር ወጥቶልኛል። ባጭሩ በባለፈው ጊዜ የተፈጠረውን ነገር ሁላችንም እናውቃለን። ያው እሱ የጓደኛውን ይዞ መጥቶ ነበረ፣ እድልን ይዞ መጥቶ እሷ ደግሞ እሷ ድንገት መታ፣ እሷ አይደለም ይዟት የመጣው፣ ድንገት መታ አፈቅርሃለሁ እወድሃለሁ ብላ አልቅሳ ነበረ። በዛን ሰዓት ቤዚ ስታይ በጣም ተበሳይታ ነበር። እንዴት እንደዚህ ሊሆን ቻለ ብላ በጣም አዝና ነበረ በዛን ሰዓት ማለት ነው። ኤፋም መብቷ ነው ምናምን ነገር፣ ብቻ ኤፋ ለዛች ልጅ ነበረ ያዳለው ማለት ነው። ልቧ ተሰባብሮ ሂጅልኝ ብሎ ገፈታትሯት ነበረ። ዛሬ እንግዲህ 7 ወር ሙሉ አብሯት የነበረውን ሰው እንግዲህ በዛን ሰዓት ለኤፋ ጠፍታ ነበረ ቤዚ ከዚህ በፊት 7 ወር ሙሉ። ለኤፋ እንግዲህ በሰዓቱ የጠፋችበትን ምክንያት አላሳወቀችም ነበረ። እንግዲህ ከተመለሰች በኋላ ከስንት ውጣ ውረድ በኋላ ነገሮቹ ከተረጋጉ በኋላ የጠፋችበትን ምክንያት በሀዘን ምክንያት እንደጠፋች ነግረው ነበረ። ነገር ግን ደግሞ ዛሬ እኔ የጠፋሁትኝ ያው ይሄ ጓደኛዋ ጋር ምናምን ነገር እሱ አብሯት እንደነበረ 7 ወር ነው እየተናገረች አለው። አሁን ማን ጋ ነው ስህተቱ ብለን ነው የምናምነው? ሙሉ ለሙሉ ቤዚ ይሄንን አድርገው ከሆነ ስህተቱ ቤዚ ጋ ነው። ምክንያቱም ሀዘን ላይ ነኝ ብላ ነግረው ተረድቷት በይቅርታ ሁሉ ነገር አልፎ ልቡ ራርቶ ቃል ገብቶላት ነበረ ኤፋ ማለት ነው። ቃል ገብቶላትም አሁን ቃሉን አፍርሶ ነበረ። ምናልባት ቤዚ አሁን ላይ ፕራንክ እያደረገችው ይመስለኛል። እኔ ግን እንደተረዳሁት ኤፋ ቤዚን በጣም ይወዳታል። ሁኔታው ምናምን ነገር ተደባደብ ነው የሚለው፣ ትግስቱ ቶሎ ነው የሚያልቀው ምናምን ነገር። እኔ የምለው ውዶቼ፣ ሰው ሲወዳችሁ እንደዚህ ተደባደቡ ይላችኋል እንዴ? ወይ ጉድ! ትግስት የለም እንዴ? ትግስት ይጨርሳል እንዴ? ኤፋ እንዴት ነው የሚያደርገው? ልጁን ቢገለው ነው። ከዛ ደግሞ ቤዚንም እኮ አይኗን ሳይመታት አይቀርም እንዴ? ጭራሽ ዱላ ድብድብ ላይ ደረሳችሁ። አረ ኤፋ ተረጋጋ። መጀመሪያ አንተ ቃል ገብተህላት ነበረ። ቃሏን ባታጥፍባት ያቺ ልጅ መታ ስታለቅስ በትና ባታወራት፣ እሱ ደግሞ ስለሷ ደግሞ አይመለከትሽም አልካለ ቤዚ ስለ እድል ካልተመለከታት አንተ ለምን ስለ እድል ሊመለከትክ ቻለ? ማለት ለምን ለቤዚ ተስፋ ትሰጣታለህ? ለምንስ ቃል ትገባላታለህ? ደስተኛ ካላደረካት፣ ከገባችበት አዘን ካላወጣሃት ለምን ቃል መግባት አስፈለገ? ይሄ ትልቁ ሰታ። ለማንኛውም ኤፋ ትግስት የሚባል ነገር የለህም። ትግስት ሊኖርህ ይገባል። መታገስ አለብህ። ቤዚን የምትወዳ ከሆነ ታገሰ ማናገር አለብህ። የመጣውን ሁሉ ተደባድበህ እንዴት ቤዚን በባለፈው አመናጭቀህ ነው የመለስካት። ዛሬ ደግሞ ከእሷ ጋር ያለውን ሰው አመነጨ